የተናፈቅሽው? ምን ሆነሽ ነው የጠፋሽው እንዴ ሩት? አረ በእናትሽ ሳምንት ሆነሽ እኮ ዩቲዩብ ላይ ከመጣሽ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ክብሩን ይሰጥ። አሜን። እስካሁን ደህና ነኝ። እንግዲህ ፈጣሪ የተመሰገነ ይሁን። በጣም ደህና ነኝ። እውነት በጣም ደህና ነኝ። ስለ ደህንነቴ በደንብ ነው ማወራችሁ። ሩታ ናፍቃናለች እያላችሁ እኔን ያላስጨነቃችሁኝ፣ ዛሬ እንግዲህ ከሩታ ጋር ቆይታ እናደርጋለን። ሩታ በጣም ጠፍታለች። እስኪ ስላለው ነገር እያወራዋት ነው። በአጠቃላይ ለምንም እንደጠፋች፣ አሁን ያለችበት ሙድ ምን እንደሆነ፣ ደስተኛ ናት፣ አዝናለች፣ ተጸጽታለች የሚለውን ከራሷ አንደበት እንሰማለን ማለት ነው። ሩት በጣም ነው የጠፋሽው፣ በጣም ነው የናፈቅሽን፣ ሰው ቤት እንዳናገኝሽ ብለንሽ ነበረ። ጥሩ ነው፣ ችግር የለውም። ብቻ እንኳን ዋናው ነገር እንኳን አገኘንሽ። እስኪ አሁን ስላለሽበት ሁኔታ ደግሞ አብርሽና አንቺ ያላችሁበት ሁኔታ፣ አንቺ የወሰንሽው ውሳኔ እስካሁን ጸጽቶሻል ወይ? አለ አይደለ የሆነ ነገር ማለት የሆነ ከህይወትሽ የሆነ ነገር ተለይቶ ሲወጣ መቼስ ግልጽ ነው የሆነ ይጎዳል አይደለ? እና ያ ነገር እስካሁን ድረስ ምን እየተሰማሽ ነው? ተጸጽተሻል ወይ? እናስታርቅሽ ወይስ አሁን ያለሽበት ነገር ደስ ብሎሻል? እንዴት ነው? እስኪ ያለውን ነገር አብራሪልን። ብዙ ነገሮችን እኮ ትቼ ነበረ እውነት ለመናገር ምንም ነገር ላለማድረግ በቃ ነገሮች ያበቃሉ። የራሴን ህይወት እኖራለሁ፣ እሱም የራሱን ህይወት ይኖራል። ከዛ ደግሞ በህግ አግባብ ማለቅ ያለ ያው ህግ ነገሩን ይዞት ስለነበረ በህግ አግባብ ማለቅ ያለበት ነገር ያልቃል ብዬ ትቼው ነበረ። ግን ደግሞ አንዳንድ ሰዎች ያለ ልክ በጣም ቦታችንን እንወቅ አሉ። እሺ እኔም ቦታችሁን አሳያችኋለሁ። ማንነታችሁ እስከ ድረስ እንደሆነ ልካችሁ ማን እንደሆናችሁማ በደንብ አሳያችኋለሁ። እንግዲህ አሳይን አሉ። አላወቁም መሰለኝ ራሳቸውን እና በምን አይነት ጊዜያት ውስጥ ምን መደረግ እንደሚችሉ እና እንዴት ከህይወቴ ማስወጣት እንደሚችል በደንብ ላሳያችሁ ፈለግኩኝ። አደረኩት በቃ። ከኔ ጋር አጉል ፉክክር ውስጥ መግባት ፈልጉ አንዳንድ ሰዎች ገባሽ? ህይወቴ ውስጥ ዝም ብዬ ችላ ስላቸውና ለነሱ በቃ ማለት ኬር እንደማይሰጠኝና ለነሱ ብዬ ምንም የማጠፋው ታይም እንደሌለና በቃ በራሴ ነገር ውስጥ ስጠመድ እኛ በቃ የበላይነን ምናምን የሚል አይነት ስሜት ተሰማቸው። የእነዛን ሰዎች ማንነትና ምንነታቸውን በደንብ ማሳየት ፈለግኩኝ። ምንም ቢሆን እንዴት አድርጌ ዳር እንደማስቀራቸው ማሳየት ፈለግኩኝ እና በቃ አሳየኋቸው። ለዛ ብዬ ነው ነገሮችን ያደረጉት። ሲቀጥል ደግሞ በጣም ብዙ ሰው ነው ለመናገር በጣም ብዙ ሰው ወቅቶኛል እና ባደረኩት ነገር እውነቱን ስነግራችሁ አልጸጸትም። በጣም ደስተኛ ነኝ። የምርም ያደረኩት ነገር ይገናል። ይሁን አንዲት ስህተት እኔ ላይ ከታየ በቃ ሀገር ምድሩ በቃ ትልቅ ነገር ያደረኩኝ እስኪመስል ድረስ በጣም ብዙ ነገር ይገናል እና ለምን እንደሆነ አላውቅም። አሁን ኢንዌስ ገነንም አልገነንም እኔ መስሎ አይታየኝም። ማለት በቃ ያደረኩት ነገር ለእኔ ትክክል ነበረ። ትክክል ነው ያደረኩት። ምክንያቱም ማንነታቸውን ማወቅ ፈለጉ። እንደዚህ አይነት ነገር ማየት ፈለጉ። እስቲ እንየው አሳይናሉኝ። አሳየኋቸው። በቃ አለቀ። ያን ያደረኩት ስም አንዳንድ ኦዲየንስ በጣም ያዘንብኝ ምናምን አለ። የሚረዳኝ ይረዳኛል፣ ያልተረዳኝና የሚሰድበኝ ደግሞ አይ ዶንት ኬር። ምክንያቱም ምን ያሳልፍኩትን እኔ ነኝ የማውቀው። እንግዲህ ሩታ ያለችውን ሰምታችኋል። እኔ ስለናፈቃቻችሁም ጭምር ነው የአምጥቼ እንትን ያልኳችሁና በአጠቃላይ ባደረኩት ነገር ምንም ነገር አልጸጸትም። ተመችቶኛል። በቀሌን አሳይቻለሁ። አብርሽን በማንኛውም ሰዓት ወደ ራሴ ማድረግ እንደምችል በስነ ስርዓት አሳይቻለሁኝ። ዛሬም ነገም እኔ አሸናፊ። እኔ ለሱ ያለኝ አመለካከት ከተቀየረ በጣም ቆይቷል። እኔ ጋር ያለው በቀልና በቀል ነው እያለች ነው። ለማንኛውም ቆይ እንዲመጣው እና ምን ልላችሁ ፈልጌ ነው፣ ሩታ እንግዲህ እስካሁን ምንም አይነት ጸጸት እንዳልተሰማትና አብርሽ ካደረገባት አንጻር ይሄ በጣም ትንሽ እንደሆነ ነው የተናገረችን። እና ደግሞ እንደውም ከአብርሽ ይልቅ ኦዲየንሶችን ይቅርታ እየጠየቀች ነው። እልመሆም እኛ ዋናው ነገር አንቺ ሰላም መሆንሽ፣ ደስተኛ መሆንሽ ነው የምንፈልገው። እኛ አሁን ተጸጸችበታለሽ ብለን ያልንሽ አሁን ሳይሆን አሁንማ በኖቤል ነው ሮቤል መርዝ ምክር ተለውጠሻል፣ ተቀይረሻል። ኖቤል ወይም ያ ስቲኪኒ የሆነ ዘመድሽ ማለት ነው እሱ ሲርቅሽ ትክክል እንዳልነበርሽ የሚታወቅሽ ነገ ነው፣ ዛሬ አይደለም ነገ ነው ሩት። እኛ በጣም ነው የምንወድሽ እውነት ለመናገር። እኔ አሁንም ቢሆን ማለት ነው እናንተ አንድ እንድትሆኑ ነው የምፈልገው። ገባሻ? አንድ እንድትሆኑና ልጃችሁን እንድታሳድጉ ነው። ምክንያቱም እኔም የልጅ እናት ነኝ ሩትዬ። አሁን አንቺ ማለት ነው በቃ በቀል ውስጥሽ ያወቀ እሱ ካደረገው አንጻር እኮ አሁንም ልክ ነሽ እኮ። እኛ እኮ ያለሽ ነገር የለም። እሱ ካደረገብሽ ነገር አንጻር ልክ ነሽ። ነገር ግን ለልጅ ስትይ ይሄንን ነገር ባታቆሚው
ፕራንክ ነው ወይም ደግሞ በቀል ነው ብለሽ ባቲ በጣም ደስ ይለን ነበር ሩት። የምሬን ነው ስነግርሽ ማለት ነው። እና እኔ በጣም ተናድጄብሻለሁ። ብናደድሽም ግን በጣም ነው የምወድሽ ማለት ነው። እና ይቅርታም ጠይቃናለች። እንግዲህ ቤተሰብ ምንም ማድረግ አይቻልም። የሚሆኑትን እንግዲህ ማየት ነው። ለምን መሰላችሁ? ከአባቱ በላይ ቡዳ ነው ተባለ። እሷም እያለች ያለችው እኔ ያሳለፍኩትን እናንተ አታውቁም፣ ምን ያህል ስሜት ውስጥ እንደነበርኩኝ። እሱ ስለ እኔ አንዳች ሳይጨነቅ እንደዛ እያሳለፈ ነበረ። እኔ እሱ ካረገኝ ነገር አንጻር እኔ በጣም ጥቂት የሆነ ነገር ነው ያረኩት ነው ያለችው። ይሄንንም ያቆምኩት ለቤተሰብ ስል ነው እንጂ በደንብ መሄድ እችል ነበረ ነው ያለችው። እነዚህ ልጆች ግን በቃ መጨረሻቸው ይሄ ነው ማለት ነው። በቃ ተለያይተዋል ማለት ነው። በተለያየ መስመር ላይ ነው ያሉት። እኔ እንደው ትጸጸታለች የሚል ስሜት ነበረኝ። መጥፎ ሁኔታ ውስጥ ናት ብዬ ነበር ያሰብኩት፣ ነገር ግን አይደለም። አረ በጣም ደስተኛ ናት። እየሳቀች ነው፣ እየተጫወተች ነው። አንድ ባለፈታ ራሷ አትመስልም።